ሰበር ዜና በፋኖ የተመተው ወታደራዊ አዛዥ በሄሊኮፕተር ተጭኖ ወደ አዲስ አበባ ተወሰደ። በምስራቅ አማራ ቀጠና ምዕራብ ወረዳዎች ሁለተኛ ቀኑን ባስቆጠረው ተጋድሎ ማዕረጉ በውል ያልታወቀ አንድ ከፍተኛ ወታደራዊ አዛዥ በፋኖ ስናይፐር ተመቶ በሞትና በሕይወት መካከል ይገኛል። ወታደራዊ አዛዡ ወደ ደሴ ተወስዶ እንዳይታከም የቀጠናው ዙሪያ ገባ በፋኖ ክርችም ተደርጎ በመዘጋቱም የአዛዡን ሕይወት ለማትረፍ ዛሬ ጥር 28 ቀን 2018 ዓ.ም ረፋድ 5 ሰዓት ገደማ በወግዲ ወረዳ ጫቀታ ላይ አንድ የጦር ሄሊኮፕተር ማረፉንም የዓይን እማኞችም ለሚዲያ ገልጸዋል። የጦር ሄሊኮፕተሯ ቁስለኛውን ወታደራዊ አዛዥ ከጫነች በኋላ ካረፈችበት ጫቅታ በመነሳትም በጋዝ ጫና በደገር አቆራርጣ ወደ ሸዋ አዲስ አበባ አቅጣጫ መብረሯንም ገሞራ ሚዲያ ያነጋገራቸው የዓይን እማኞችም አክለውም ገልጸዋል። ወታደራዊ አዛዡ ውጊያውን ሲመሩ ከነበሩበት ዋና ወታደራዊ አዛዦች መካከል አንዱ እንደነበረ የገለጹት ምንጮቻችን የደረሰበት ጉዳትም ከባድ ከመሆኑ የተነሳም ሕይወቱ ላይ ተርፍ ይችላል ሲሉም አስተያየታቸውንም ሰጥተዋል። ሰውዱ ሰጣ አርጌና ብርጋዴር ጀነራል ሞሲሳ እንዲሁም አንድ ባየር ወለድ ኮማንዶ እዚህ አንድ ኮር አዛዥ የሆነ የሌተናል ጀነራል ማዕረግ ያለው ወታደራዊ አዛዥ በሁለት ድሮን በ3 አየር መቃወሚያና በ2 ጀነራል መድፍ በ10 ሞርተርና በኤም107 እንዲሁም 23 ድሽቃ መሳሪያ ታግዘው ውጊያውን በዋናነት ሲመሩ እንደነበረም ገሞራ ሚዲያ በትናንትና ዜና ወጀው መዘገቡም ይታወቃል። ከአየር ኃይሉ ጀምሮ በከባድ መሳሪያዎች ታግዞ በ3 ጀነራሎች እየተመራ ወደ ውጊያው የገባው ከ60 በላይ ተሽከርካሪ ሙሉ ያገዛዙ ኃይል ከወደ ፋኖ የገጠመውን ጠንካራ የሆነ የጸረ መከላከልና የመልሶ ማጥቃት እርምጃም መቋቋም አቅቶትም ለሰዓታት ቆሞ መዋጋት በማይችልበት ሁኔታ ተሽመድምዶም እየፈረጠጠም ይገኛል። በዚህም ወደ ኮምቦልቻ ሆስፒታል ብቻ የገባ ቁስለኛ ወታደር አዛዊ ቁጥር 53 መድረሱም ታውቋል። ይህ የቁስለኛ ብዛት ከኮምቦልቻ ከተማ 2 የጦር ሄሊኮፕተሮች የቆሰሉ አመራሮችን መስመራዊ ዋጊዎችን ጭነው ወደ አዲስ አበባ ከወሰዱ ውጭ ነው። ዛሬ ጥር 28 ቀን 2018 ዓ.ም እኩለ ቀን 6:40 ላይ ኮምቦልቻ ከተማ ያረፉት 2 የጦር ሄሊኮፕተሮች ከፍተኛ ወታደራዊ አዛዦችና መስመራዊ አዋጊዎችን ጨምሮ ከ47 በላይ ቁስለኛ ወታደሮችን ወደ አዲስ አበባ ጭነው መውሰዳቸውንም የዓይን እማኞች ለሚዲያችንም አጋርተዋል። የወግዲ ወረዳ ሆስፒታል ጤና ጣቢያዎችን ማስተናገድ ከሚችሉበት በላይ በቁስለኛ ወታደሮችም ተጨናንቀዋል። ፋኖ በአካባቢው ከባድ የሆነ የሽምቅ ጥቃት እየፈጸመ በመሆኑም በወግዲ የሚገኙ ቁስለኞች ወታደሮችን ወደ ደሴና ኮምቦልቻ ወስዶ ለማሳከም አዳጋች ሁኔታን ፈጥሯል። በዚህም ምክንያት ወግዲ ጫካታ ላይ አንዲት የጦር ሄሊኮፕተር ካረፈች በኋላ በውጊያ የቆሰለ አንድ ከፍተኛ ወታደራዊ አዛዥን ጨምሮ ሌሎች ቁስለኛ መስመራዊ አዋጊዎችንና አባሎችን ጭና በጋዝ ጫና ደገር አቆራርጣ ወደ ሸዋ አዲስ አበባ መብረሯንም ተሰምቷል። ትናንት አመሻሹን ከፍተኛ ቁጥር ባለውና የከባድ መሳሪያ ሽፋን እንዲሁም የድሮን ክትትል በሚደረግለት ሰራዊት የታጀበ በመቶዎች የሚቆጠር ቁስለኛ ወታደር ወደ ደሴና ኮምቦልቻም ተወስዷል። በተመሳሳይም ዛሬ ማለዳ እንዲሁም በርካታ ቁስለኛ ወታደር ወደ ደሴና ኮምቦልቻ የተወሰደ ሲሆን በደሴ ከተማ ከ74 በላይ ወታደሮች ሕክምና እየተደረገላቸው እንደሚገኝም የገሞራ ሚዲያ ወታደራዊ ምንጮችም ገልጸዋል። በኮምቦልቻ ከተማም በተመሳሳይ ዛሬ ማርፈጃውን ከተወሰዱ ቁስለኞች ጋር በድምሩ 53 ወታደሮች ሕክምና እየተደረገላቸው ሲሆን ከዚህ በተጨማሪም እኩለ ቀን ላይ 2 የጦር ሄሊኮፕተሮች ከ47 በላይ ቁስለኞችን ጭነው ወደ አዲስ አበባ መብረራቸውንም ጣቢያችን ያነጋገራቸው የዓይን እማኞችም ገልጸዋል። በሁለቱ ሄሊኮፕተሮች ተጭነው ከተወሰዱት ቁስለኞች መካከል የሰሜን ምስራቅ እዝና የ11ኛ እዝ እንዲሁም ባየር ወለድ ኮማንዶ መምሪያ ከፍተኛ አዛዦች እንደሚገኙበትም ተጠቁሟል። በተያያዘ መረጃም ወደ ጎጃም ቀጠናም ስናምራ ታላቅ የቅንደሻ ዜና በደብረ ማርቆስ ከተማም ተፈጽሟል። የአገዛዙ ዋና ቀኝ እጅ እስከ መጨረሻውም ተሸኝቷል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ወታደራዊ አመራር ሰጭን ወደ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ ልዩ የከተማ ኦፕሬሽን ፈጻሚዎችን አስርጎ በማስገባት ያገዛዙን ገረድ ቀኝ እጅም ራሱን የሰላም አስከባሪ ኮማንድ ፖስት ብሎ በመሰየም በዞኑ የአድማ ብተና የሚኒሻና የህዝባዊ ፖሊስ አሰልጣኝ የነበረውን መቶ አለቃ በየነ ጌትነት የተባለውን ጠብደል ባንዳ ደብረ ማርቆስ ከተማ በተለምዶ አባብዙነ ጉርድ ተብሎ ከሚጠራው ቦታ ቤት ለቤት ሲያውደለድል በ24ኛ ክፍለ ጦር ቆንጆቹ እርምጃም ተወስዶበታል።
በተመሳሳይ መረጃም በስቦ መምታት የውጊያ ታክቲክ የጠላትን ብልጽግና ወታደርን ወሽመጥ በመቁረጥ ውጤታማ ድልም ተመዘገበ። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ላይ ማናየው ቀሌና ላይ ምሽት 1 ሰዓት ተኩል ላይ የጠላትን ኃይል ሙትና ቁስለኛ በማድረግም ታላቅ ድልም ተጎናጸፈም። የባለሽርጡ ክፍለ ጦርን ሊያጠቃና የክፍለ ጦሩን ነባር ይዞታዎች ሊወር የመጣው የአብይ አህመድ ዙፋን ጠባቂ ሰራዊት በአምስት አቅጣጫ ለማፈን ቢሞክርም የጠላትን የጥፋት ዕቅድ ቅዠት በማድረግ 50 ሙትና 78 ቁስለኛ በማድረግ ከትናንትና ከጠዋቱ 12 ሰዓት ተኩል እስከ ዛሬ ጠዋትም በቆያው ውጊያ የጠላትን ከበባ ያለምንም መስዋዕትነት በአርበኛ እንድሪስ ጉደሌና በሌሎች በሳል የክፍለ ጦሩ ወታደራዊ ጠበብቶች በመስበር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስም ተችሏል። በዚህም አውደ ውጊያ የተበሳጨው የጠላት ኃይል በደቡብ ወሎ ዞን ተውለደሬ ወረዳ ሴልኮ እየተባለ በሚጠራው ቦታ 450 የሚደርሱ ወጣቶችን አርሶ አደሮችንና የቀን ሰራተኞችን በማፈን ስልጠና ሰልጥናችሁ አገራችሁን ትጠብቃላችሁ በሚል ሰበው ወደ ማጎሪያ ቀጠናም አስገብቶ ፋኖን ማረኩ በሚል የሐሰት ዶክመንተሪ ዝግጅት ላይ እንደሚገኝም ተሰምቷል። በተያዘም ባይላፈናቸው ንጹሃን በየቤቱ እየገባ የግል ታጣቂ ግለሰቦችን መሳሪያ ለማስወገድ ድንገተኛ ፍተሻና ድብደባም እያካሄድም መሆኑም ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።